ከዚህ የተሻለ ቦታ የትም ደህንነትሽ ሊጠበቅ አይችልም። እኔ ገነትንም ገሃነምንም አይቻለሁ። ምክንያቱም ሁሉም ያሰበውን ይጭርብሃል። ሉሊትን የገዛት ስንት ነበር? የሰጠሽን ዘር መልሶ ነሳሽ። በቁሜ መቀጣት እንዳለብኝ ነው የምታስበው? ልቤ ላንተ ሁሌም እንደተከረቸመ። አልስማም። እስኪ የማይመስል ነገር አታውራ። ለልጅ ብቻ አይደለም ያሰብኩት። ሮዛ ፈጣሪ አንድ እድል እንደሰጠሽ ተስፋ አደርጋለሁ። ጂሮ ወይ ሉሊት፣ ወዴት ልትሄድ ነው? የሆነ ቦታ ደርሼ ልመጣ ነበር። የት እንደሆነ ማወቅ እችላለሁ? እዚሁ ቅርብ ቦታ እኮ ነኝ። እኔ አልፈቅድልህም። አትፈቅጂልኝም? ቀልዴን አይደለም። መሽቷል እኮ ትቆያለህ? ትንሽ ምናልባትም ላድር እችላለሁ። እንዴ ለምን? ማለቴ ችግር አለ እንዴ? ሉሊት ምን መሰለሽ፣ ሮዛ አደጋ ገጥሟት ሆስፒታል ገብታለች። ሆስፒታል ስትሉ ሰሞን ልበል? ምንድነው? ቆይ የምትነግሩኝ ነገር አለ? አረ አይ ባንቴሩ ይበቃል። ከዚህ በላይ ልንደብቀው አንችልም። አሁን ዴቭ ሁሉንም ነገር ማወቅ አለበት። ምንድነው ማወቅ ያለብኝ? ምንድነው? አልገባኝም። ዴቭ ሮዛ የመኪና አደጋ ደርሶባት ሆስፒታል ገብታለች። ምን? አይዞህ፣ አው ከፍተኛ አደጋ ደርሶባት ክትትል ላይ ነው ያለችው። ግን የምትተርፍ ይመስላል? አው እርግጠኛ ነኝ ትተርፋለች። ልጄስ ደህና ነው? ሄዋን ልጄ ደህና ነው? ንገሩኝ እንጂ። በጣም ይቅርታ፣ ዶክተሮቹ ጽንሱን ማትረፍ አልቻሉም። ዴቭ፣ ይሄ ላንተ ምን ያህል ከባድ እንደሆነ በጣም አውቃለሁ። ምን ያህል ልብ እንደሚሰብር ታውቃለህ? ማንም የለኝም ብለህ ስታስብ በልብ ያቆጠቆጥከው ተስፋ በእንጭጩ ሲቀጭ የሚሰማ ስሜት ምን ያህል መራራ ነው። ብርሃን ሊበራልኝ ነው፣ የኔ የምትለው ነገር እየመጣልኝ ነው ስትል ወደ ኋላ ሽምጥ ስትጋልብ፣ ጨለማ ውስጥ ስትዘፈቅ፣ ቆይ ምንድን ነው የሚሰማ? እኔ ብቻዬን ነበርኩኝ። ሮዛ ወደ ህይወቴ መታ ወድሃለሁ ስትለኝ የገነት በር የተከፈተ ነበር የመሰለኝ። ያቺ የህይወቴን ጣዕም ለውጠዋለች ብዬ የማስባት ሴት እኔን ወደ እስር ቤት ወርውራ ስታበቃ አንተን አገባች። ለኃጢአቷ መሸፈኛ ይሆናት ዘንድ እኔን ልትገለኝ ቢላ አነሳች። ልክ ነህ። እኔ ገነትንም ገሃነምንም አይቻለሁ። ዛሬ ደግሞ ሌላ ቀን ነው። ለልጅ ብቻ አይደለም ያሰብኩት፣ ማለት ለሰው ልጅ ማዝናለሁ። ማቆሚያ ለሌለው ፍላጎታችን፣ ገደብ ለማይገኝለት ቅዠታችንን ማዝናለሁ። በደቂቃ ውስጥ ታሪክ ወደ ነበር ሊቀየረን ይችላል። እኛ ግን በጽኑ እንታበያለን። በጣም የምናስቅ ፍጥረቶች ነን አይደል? በጣም ግን አንተ ግን በጣም ገርመኛል። ለምን? ለሮዛ ያረከውን ነገር ዶክተሩ ሲነግረኝ ማመን ነበር ያቃተኝ። እሱንማ እኔ ራሱ ማመን አልቻልኩም። አስደናቂ ነገር ነው ያረከው። ደም ህይወት ነው። አንተ ደግሞ ህይወትን ነው የሰጣት ለሮዛ። ለሷ የቀረኝ ጭላንጭል ፍቅርም ሆነ እንጥፍጣፊ ክብር የለኝም። ግን ደግሞ እኔ አንተ ደቀ መዝሙር ነኝ። ለተሳሳተ ሰውም ቢሆን ትክክለኛ ነገር ማድረግን አስተምረኛል። አመሰግናለሁ። አንተ ኮነ ሰው ያደረከኝ። እኔ እኮ ትላንት ማንነቴን ክጄ እንደ እንስሳ ምኖር ሰው ነበርኩ። ባንቴሮ፣ እኔ ብቻ ሳልሆን አንተም ለመለወጥ ያለ ፍላጎት ነው ውጤቱን ውብ ያደረገው። ይሆናል። አሁን እኔ እዚህ ስላለው አንተ ገብተህ ማረፍ ትችላለህ። አይ
እንደሱ አይሆንም። ከኔ በላይ አንተ በጣም ደክመሃል። ምክንያቱም ረጅም መንገድ በእግር ተጉዘሃል። እሺ ግን ደግሞ ጨነቀኝ። ለምን? ባንቴሮ ግን የምትነቃ ይመስልሃል? አዎ ዴቭ፣ ዶክተሮቹ ጥሩ ክትትል እያደረጉላት ነው። ይኸውልህ አሁን የኛ ስራ መሆን ያለበት ማመን ብቻ ነው። ማመን ነው ያልከኝ? አዎ አምነን መጠበቅ ብቻ። አይዞ፣ ሁሉም ነገር ይስተካከላል። ሃሎ፣ እንደምን አለ? መቼም ያው የአክብሮት ሰላምታዬን ጎንበስ ብዬ እየሰጠው ነው። ግድ የለም የኔ ጋሻዬ፣ አንተ እኮ የኔ መከታ ነህ። አንተ አልፈለግም? እኔ እናንተ መቼም ለምን እንደምንስማማ ታውቃለህ አይደል እንዴ? የኔ ትክክለኛ ደም አንተ ውስጥ ስላለ ነው። እና ደግሞ እንደ እናትህ ልፍስፍስ አይደለህም መቼም አይደል እንዴ? ልክ ነህ። እህቴ ከዘመኑ ጋር መሮጥ ከብዷት ብዙ ወደ ኋላ ቀርታለች። አንተ ግን ነቂ ነህ። እኔም እኮ አልፈልግም። መቼም እዚህ ቦታ ላይ እንድትደርስ ከተማሪነትህ ጀምሮ ያደረኩልህን ነገር ታውቃለህ አይደል? ዛሬ ደግሞ እስቲ አንድ ነገር ላስቸግርህ። ሉሊትን መቼም አትረሳትም አይደል እንዴ? ጎሽ፣ ጥሩ ጭንቅላት አለ። ወረቀት እኮ አይደለም ጭንቅላትን የሚመዝነው። የሉሊትን እስቲ አባት ተመልከተው። ድሮ በጣም ጎበዝ ተማሪ ነበር። አሁን ግን እንደ ሕፃን ነው የምጫወትበት። አልመጣም። አሁን የምነግርህን ነገር እስክታደርግልኝ ድረስ ፊቴን አታየው። ስለ ሉሊት አስኮብ ላይ አንዳንድ ነገር ታጣራልኛለህ? አዎ፣ ስለ ዳዊት እያንዳንዷን ነገር አጣራልኝ። ብታየው ሙሉ ክፍለ ጦር በለው። ለማንኛውም ሌላ ስልክ እየገባብኝ ስለሆነ ትንሽ ቆይቼ እደውልልሃለሁ። ደህና ነኝ። ስራ ካለብህ ሂድ በቃ። ያው ደህና ነኝ በጣም። አልሄድም። ከአንቺ አጠገብ እሆናለሁ። ደግሞ ስራው ከአንቺ ቀጥሎ የሚመጣ ነው። ስራ እያልከች ካፒ ቀን እንኳን አብረኸኝ ብትሄድ ኖሮ ይሄ ነገር እኮ አይፈጠርም ነበር። ይቅርታ አትበለኝ ዳዊት። ይኸውልሽ እኔ እኮ ካጠገብሽ መሆን እችል ነበር፣ ግን አንቺ ዝግጁ አልነበርሽም። ላንተ ብዬ ነዋ። አንተ ከኔ ጋር ብትሆን ስራ ይበደላል። አንተ ደግሞ ለሆነ ነገር መበላሸት ምክንያት መሆን አትፈልግም። ታዲያ እኔ ለምን ትወቅሽኛለሽ? ራሴን መውቀስ አቅቶኝ ነው። ይኸውልሽ አሁን የተፈጠረውን ነገር በማስታወስ ራስሽ ላይ ጫና አትፍጠሪ። አንተ ግን በዚህ ፍጥነት መጽናናት ችለህበት ነው? አንቺንም ልናጣ እንችል ነበርኩ። እኔ እንጃ። ማለት ጽንሱ ተወልዶ እኔ በሞት የምትመርጥ ይመስለኛል። በጭራሽ። እንደ ተወለደ እኮ ተደጥለኝ ነበር ሀሳብህ። ለምን ባለፈ ነገር ራስሽን ታስጨንቂያለሽ? ምን ማድረግ እችላለሁ? ቆይ ግን እንዴት ነበር አደጋው የተፈጠረው? አላቅም። ስንት ቀን ሆስፒታል እንደተኛው እንኳን የማስታውሰው ነገር የለም። ይኸውልሽ እኔ እኮ እየጠየቅኩሽ ያለሁት አደጋው ከተፈጠረ በኋላ ስላለው ነገር ሳይሆን አደጋው ከመፈጠሩ በፊት ስላለው ነገር ነው። እኔ እንጃ። እሺ አላስጨንቅሽም፣ ግን ስለዚህ ጉዳይ ማወቅ እፈልጋለሁ። ምክንያቱም ልጄ ነጥቆኛል። ገባሽ?
ውጪና ብንነጋገር ይሻልሻል። አልከፍትም። ይኸውልሽ እኔን ወንዱን መሰለ ከሱ ጋር ለመሆን ብሎ ስንቱ ሴቶች ከኔ ጋር እንደሚጓጉ ብታይ ኖሮ። የሚገርመው እኔ አንተን ከማይ አይኔ ቢጠፋ መርጣለሁ። አስቀያሚ ነው የምትሆኝ። ቁንጅና አንተ ላይ ጣለኝ እንጂ ምን ጠቀመኝ? እናትሽ አባትሽን ከክሊኒክ እየመለሰችው እንደሆነ ታውቂያለሽ? እና ደውለሽ እንደው ጤናቸውን ብትጠይቂ ብዬ ነው። ሄሎማ፣ የት ናችሁ? አባመመው እንዴ? እሺ በቃ መልሼ እደውልልሻለሁ። ቆይ ምን አስበህ ነው? ምን አለ በሩ እንደዚህ እንደከፈትሽው ልብሽንም ለኔ እንደዚህ ክፍት ብታረጊልኝ። በጭራሽ እንዳታስበው፣ ልቤ ላንተ ሁሌም እንደተከረቸመ ነው። ሙሽራዬ ስትቆጪ ደግሞ ነበልባል ነው የምትመስዪው። አንተን አንድ እጂ 1000 ዓመት የምስቅበት ቀን ይመጣል። ረጋቤ እንዴ እንደዚህ አትቆጪ። አላስፈላጊ እኮ ጉልበት እያወጣሽ ነው። ካሰብክልኝ ተወኝ፣ በቃ ተወኝ ልኖርበት። እኔ እኮ ከንጉስሽ ጋር ኑሪ ነው እኮ ያልኩሽ። ሌላ ምን አልኩ? አንድ አይነት ወሬ ልታወራ ነው እዚህ ድረስ የመጣው? በእርግጥ የዛሬው ለየት ይላል። በምን? በእርግጥ አንቺ ላይም ሆነ ቤተሰቦችሽ ላይ እስከ ዛሬ ድረስ ያደረኩት ነገር የለም። ከቤተሰቦቼ ርቄ በሀዘናቸውም ሆነ በደስታቸው ጊዜ አጠገባቸው እንዳልሆነ ያርከኝ እኮ አንተ ነህ። ፍርሃትሽ ነው እባክሽ እንደዚህ ያደረግሽ። ይኸውልሽ እሺ ብለሽ ሰጥ ለጥ ብለሽ ብትኖሪ ኖሮ እናትሽና አባትሽን ሙልቅቅ አድርገሽ ታኖሪያቸው ነበር። አንቺ ግን የዛ ሰውዬሽን ጭራ ተከተለሽ እየተንጦለጦልሽ መጣሽ። አይንህን ክፈታቶ መሰለ። እኔ ካንተ ጋር መቼም ቢሆን ልሆን አልችልም። አንቺ ማለት እኮ የኔ ሚስት ነሽ። ሌላ እኮ መጠሪያ ምንም ነገር የለሽ። ከስምሽ በፊት የሚገባው የክብር ስምሽ ማን እንደሆነ ታውቂያለሽ? መሰለ ነው። የመሰለ ንግስት፣ የመሰለ ልዕልት፣ የመሰለ ቆንጆ፣ የመሰለ ሙሽራ ነው የምትባየው። አንድ ጊዜ አይደለም 7 እንኳን ብፈጠር ያንተ ልሆን አልችልም። በጣም ጥሩ። ሐሳብሽ እንደጸና ነው። ማንም ቢሆን ይህንን ሐሳቤን ሊያስቀይረኝ አይችልም። እኔ ግን አስቀይርሻለሁ። እኔ ሐሳብሽን የምትቀይሪበት መንገድ ምን እንደሆነ አውቃለሁ። ሞክረው። ባንቺ ምክንያት እኮ ነው መጠቋቋም ያወንኩት። ባንቺ ምክንያት ነው ተከብሬ በኖርኩበት ሀገር እንደ ተራ የተቆጠርኩት። ማለቂያ የሌለው ያልተገባ ስሜትን ያዋረደ ነው። አዎ ነው። አታስፈራራኝ። ከዚህ በኋላ ምንም ነገር ልታደርግ አትችልም። ፍቃድሽን ነበር ስጠብቅ የነበረው። የምን ፍቃድ? ጦርነቱን በይፋ የማወጅ ፍቃድ። ስለምን ጦርነት ነው የምታወራው? ይሄውልሽ ይሄ ሁሉ ነገር የመጣው ባንቺ ነው። አሁን ደግሞ ጦርነቱ የሚጀመረው በይፋ ነው። ጦርነቱን ደግሞ ለመቻል ደግሞ ብርታት ይኖርሽ። እንዴ ሉሊት ምን አይሽ ነው? መሰለ ምን እዚህ መጥቶ ነበር ማለት? እዚህ መጥቶ ነበር ማለት? በዛ ላይ ጦርነቱን በይፋ አስጀምረሽዋል አለኝ። ጦርነት? ሉሊት ልቀቂኝ። የት ልትሄድ ነው? ልከተለው ነው። ብቻውን እኮ አይደለም ያለው። ከማንም ጋር ይሁን እሱን አያገባኝም። እሱ እኮ ይህንን ጦርነት ነው የሚፈልገው፣ እንድንናድድ፣ ከዛ በኋላ እንድንሳሳት። ምንም ሌላ ምርጫ የለኝ። እንፈልጋለን። የወንጀል ሪከርድ አለበት። ትንሽ ከተሳሳተ እሱን ማስረጃ አድርገን እንከሰዋለን። ስህተት ሳይሰራ ቢቆይና አንቺን ቢወስድሽ ቤተሰቦችሽን ቢጎዳቸውስ? ታዲያ ምርጫው እሱን ፊት ለፊት መጋፈጥ ነው። እኔ አንድ መንገድ አለኝ። ምን አይነት? እሱ ውጤቱን ታይዋለሽ። እሺ ውጤቱ ምንድን ነው? የመሰለ ሞት። ምን? አዎ ሉሊት ሰሚኛለሽ? የችግር ፈጣሪው አንገት ሲቆረጥ ችግራችን በሙሉ ያበቃል ማለት ነው። ምንድን ነው ያመጣኸው? ሉሊት ቆንጆ ነገር ሰርታልሻለች። መጀመሪያ ቀመሱ። ምን? አልገባኝም። ብደባኝስ? ምንድን ነው ያልሽው? ማለቴ ቢመረኝስ? ሾርባ ነገር ነው እንጂ እኮ ኮሶ አይደለም ይሰራችልሽ።
ማን ያውቃል? በጣም ቆንጆ ነው። አሪፍ ነው አይደል? ቶሎ ደነሽ ተነሽና ጥንካሬሽን መልሰሽ ታገኘዋለሽ። አይመስለኝም። ያልተናጋኩ የሰውነት ክፍል የለኝም። ባንቴሮ እንኳን መነሳት ችሏል እኮ። ባንቴሮን እኮ ሕክምና ወይም እንክብካቤ አይደለም ያስነሳው እና በቀል ነው እግር የሆነው። እና አንቺም አንድ በቀል ፍጠሪያ። ማን ላይ? ራስሽ ላይ ማለት? ያንቺ እኮ ትልቁ ጠላት ራስሽ ነሽ። አልገባኝም። እስኪ ራስሽን ተመልከቺ። እንደዚህ ታመሽ ተኝተሽ እንኳን እይታሽ የተንሸዋረረ። ካሁን በኋላ ግን ማንም የሚረብሽሽ የለም። ከራስሽ ጋር ታግለሽ የምታሸንፊበት ሰፊ ጊዜ አለሽ። ውስጥሽ ተሸፋፍና የተቀመጠችውን ሮዛን አግኛት። የተጫነሽ ቋጥኛ አንከባለሽ። እስኪ የጻን ልጅ ልብ ይዘሽ ተነሽ። በህፃን ልጅ ልብ እኮ አሸናፊ ልትሆን አትችልም። ምክንያቱም ሁሉም ያሰበውን ይጭርብሃል። የጻን ልጅ ልብ ተሸናፊ ብቻ ሳይሆን አሸናፊም ነው። አንዳንዴ ደግሞ ተሸናፊ መሆንሽ ትከበሪያለሽ። እየመከርከኝ ነው? ለህፃን ማንነትሽ እድል እንድትሰጫት እየመከርኩሽ። ህፃንነቴ ያም ነበር። አዎ ያም ነበር። አባቴ ሲልከሰከስ የሰው አልጋ ላይ ነው የሞተው። ማለት እናቴ እኔን ለማሳደግ ያላደረገችው ነገር አልነበረም። ቤተሰቦቿም ሆኑ የአባቴ ቤተሰቦች አንዳቸውም አጠገባችን አልነበሩ። ብቻችንን ነበርን። ስለ አባቴ ባለጌነትና ስለ እናቴ ድህነት ያገኙን ሁሉ እየነገሩን ቅስሜት ሲሰብሩኝ ነበር ያደግኩት። ሰዎች በማያገባቸው ነገር ሁሉ ይጮሃሉ። ስለዚህ በህፃንነት ልብህ ላይ ስለሚጫነው ነገር ልትመርጥ አትችልም። የዛኔን የሰዎችን ክፋት በደንብ የተረዳሁት አይደለም። ሌላ ሰው ይቅርና የዛሬዋን ሮዛ ራሱ ነገ አላምናት። ልክ ነሽ። የደረሰብሽን እንደምታስታውሺ ሁሉ የተደረገልሽንም ለማስታወስ ሞክሬ ነበር። እና ምን አገኘሽ? እናቴ እንኳን ፈገግ የምትልልኝ የሆነ ነገር ሳደርግላት ነው። ኦኬ እሺ፣ ለማንኛውም ማግኘት አለብሽ። እንኳን ደህና መጣህ። እንደዚህ በቅርቡ ትጎበኘኛለህ ብዬ አላሰብኩም። ናፍቆትህ ሲያስገድደኝስ? እርግጥ የኔ ናፍቆት እንደማያስቀምጥህ አውቃለሁ። ለራስህ በጣም ትልቅ ቦታ አለ። ትልቅ ሰው ትንሽ ነገር ማሰብ አይችልም። እሺ ትልቁ ሰው፣ አሁን መነጋገር እንችላለን? ልጅ ስለሆንክ ሞኝነት ያጠቃል እና ደግሞ በሌሎች ሰዎች መካከል ጥልቅ ማለት ትወዳለህ። ባንቴሮ እንደዚህ አይነት ሰው ደግሞ እኔን በጣም ነው የሚያበሳጭ። አሁን እኮ ታርሜ ነው የመጣሁት። በጣም ጥሩ። ከምንም በፊት አጠገብህና ጎንህ ላይ ያሉትን ሰዎች ትክዳለህ። ያ ማለት አበቃልኝ ማለት ነው። አታስብ፣ መሰለ ከእንደገና ጠፍጥፎ ይሰራል። በነገራችን ላይ ለቀድሞ ባለቤትህ ያደረክላትን ነገር ደግሞ ሰምቼልሃለሁ። ለምትወደው ሰው ይህን ያህል ዋጋ መክፈል ያስገርማል። ሮዛን አልወዳትም። ስለምወዳት አይደለም ደሜን የለገስኩት። ጠላት ናት። ብትሞት እኮ እፎይ ትል ነበር። ወይስ የጀመርነውን ጨዋታ እንድትጨርስ ሌላ እድል እየሰጣት ነው? እሷን ብዬ ሳይሆን በሆዷ ለተሸከመችው ልጅ ብዬ ነው። እንደሚመስለኝ ልጁ አንተ አልነበረም። ማለት የመኪና አደጋ በደረሰበት ወቅት ሮዛ ብቻዋን አልነበረችም። እና አምኖን የሚባለው ልጅ አብሯት ነበር። የሆነ ቀሽቃያ ነገር ነው። መረጋጋት ቢችል ኖሮ ልጇን መውለድ ትችል ነበር። ምንድነው እያወራህ ያለው? አደጋው በተፈጠረ ሰዓት አብኖን አብሯት ነበር እያልከኝ ነው? እኔ እኮ ደግሞ ታዝቤ ነበር። ለምንድነው የምትታዘበኝ? ለአብሮ አደገ ታስፈልገው ነበር። ከአብሮ አደገ ይልቅ የካደችህን ሮዛ የመረጥክ መስሎኝ ነው እኮ። ቆይ እንዴት እኔ ይሄንን አደርጋለሁ? ምናልባት ያንተን ሐዘኔታ ለማግኘት ቀሚስ ለባሽ መሆን ነበረበት። እስኪ የማይመስል ነገር አታውራ። እሱን እርሳው።
አሁን ግን እዚህ የመጣው ለምን ጉዳይ? አብሬ ለመስራት። አላምነህም እና ሐሳብህን ቀይረህ ከኔ ጋር ትሰራ ነው ማለት ነው? ከዚህ በኋላ ላንተ ምንም ነገር ሳደርግ በምትኩ ዳጎስ ያለ ገንዘብ እፈልጋለሁ። እስከ ታመንክልኝ ድረስ ምንም ጥርጣሬ አይግባ። የሰጠውህን እድል እንደማታባክነው እርግጠኛ ነኝ። አስተውል፣ እኔ እናንተ ወንጀለኞች ነን። ስለዚህ መተማመን አለብን። አውቃለሁ። አሁን ከጨረስን እንሂድ። አሁን ታማኝነትህን አይዋለሁ። ወንድሜ ድምጽ የለህም እንዴ? እንዴ ምን እየሰራሽ ነው? ነገ ፕሬዘንት አለብኝ እና ራሴ እንዴት እንደማስተዋወቅ እያሰብኩ ነው። ውሸት ጀመርሽ እንዴ? አንተ እንዳትጨነቅብኝ ነው ወንድሜ። ማለት እኔ ለምን እጨነቃለሁ? እኔ ስጨነቅ ምን ነው የተፈጠረ ነገር አለ እንዴ? መሰለ እያለ መቼ ነው ከስጋት ነፃ የምንሆነው? አሁንም ስለሱ ታስቢያለሽ? መሰለ አሁንም ከኔ ጋር መሆኑን ካሰበ አልገባኝም። መጥቶ ነበር። የት? እዚህ? አዎ እዚህ። ካሁኑ የከፋ ነገር ጠብቅ ያለ። እኔ የሆነ ቦታ ልሂድ ልደበቅ ወይስ ምን ላድርግ? ከዚህ የተሻለ ቦታ የትም ደህንነትሽ ሊጠበቅ አይችልም። እናንተ ነው ታርጌት የሚያደርገው እና የሆነ ነገር ያደርገናል ብዬ ካንቺ ደራቅ። ግን በእኔ ምክንያት አትጠራጠሪ፣ ላንቺ ስል ለመሞት ዝግጁ ነኝ። ባንቴሮ አቤት። እንደዚህ የምትዘጋኝ ከሆነ ለምን አተረፍከኝ? እኔ እንጃ በሰዓቱ ምን እንዳደረኩኝ ትዝ አይለኝም። ተገደ ነበር ይመስለኛል እንጂማ እኔ ላንቺ ስለምትወደኝ ነበር አይደል ዋጋ የከፈልክልኝ? ግምትሽን አስተካኪ። እና ታዲያ ስለምትጠላኝ ነው? እንድትሞች አልፈለኩም ነበር እኮ ስለምትወደኝ ነው። ሞተሽ ረፍት እንዳይሆንብሽ ስለምፈልግ ነው። በቁሜ መቀጣት እንዳለብኝ ነው የምታስበው? አዎ በስተት የተፈጠረ ልጅሽን የነሳሽ ለጓደኛዬም ሆነ ለዴቭ ዘር መስጠት የምትችይ ሴት አይደለሽ። በጣም ሴሰኛና ወራዳ ስለነበርሽ የሰጠሽን ዘር መልሶ ነሳሽ። ይቅርታ። እንደዚህ አትበለኝ፣ ያመኛል። እንዴት ላልተወለደው ልጅ ሞት እኔን ተጠያቂ ታደርገኛል? እሺ እታረማለሁ። አሁን ልሂድ? እሺ። እሺ ምን? ሳትበቀለኝ ላመልጥ ስለነበረ ነው ያዳንከኝ? አንቺ ግን ጭንቅላትሽ ጤነኛ ነው? የፈጣሪ ያለ ቆይ ምን አለ በዝምታ ህመምሽ የምታስታመሚ? አሁን ከሞት ተርፈሻል አይደል? እስኪ ፈጣሪሽን ማመስገን ይልመድብሽ። ምን አይነት በሽታ ነው የተጠናወተሽ? እሺ ለምን ነበር የፈለከኝ? እንኳን ደህና መጣ። በጣም ጥሩ። ይኸውልህ እኛ ትልልቅ ሰዎች ነን፣ እንደ ትልልቅ እናስብ። ስለ ትልቅነት የሚያውቀው እኮ ትልቅ የሆነ ሰው ነው። ይኸውልህ ከፈለክ እንደ ቢዝነስ ማን አስበው። ዊን ዊን የሚባል አፕሮች አለ። ደግሞ እሱ ምንድን ነው? ሁሉም ሰው አሸናፊ የሚሆንበት ሚስጥር። እሺ አንተንም ሉሊትንም ተጠቃሚ የሚያደርግ ሀሳብ አለኝ። ሁለታችሁም አሸናፊዎች የምትሆኑበት ማለት ነው። እሺ ሐሳቡን ቀጥል እስቲ፣ መስማት ይችላል። ሉሊትን የገዛት ስንት ነበር? ልጅ ዳዊት ያጫሃት በሚለው ይስተካከል። ለአባቷ ስንት አበደርካቸው? ብዙ። ያበደርካቸውን ገንዘብ ከነወለዱ እኔ ከፍልህና ከዛ በኋላ ግን ሉሊት የምትባል ሴት አታውቅ። አየህ እኔ እንደዚህ አስደሳች ዜና ነው ነገርኩ። አልስማማ ማለት ሙሽራዬንማ በምንም በማንም አልቀይራት። ይህንን እድል ከጥቂት ደቂቃዎች በኋላ ሐሳብን ብትቀይር መልስ አታገኘው። አላገኘው ግድ የለም ግን አንተ ሉሊትን በእጅህ እንካ ብለህ እንደምትሰጠኝ እርግጠኛ ነኝ።
ሉሊት ሉሊት ጠራሽኝ ሮዛ? አው መጸዳጃ ቤት ልትወስጂኝ ትችያለሽ? ደስ ይለኛል። ምን አልሽኝ? አመሰግናለሁ ነው ያልኩሽ። ኧረ አያስፈልግም። አይ ሉሊት፣ የደረሰብሽን ነገር በሙሉ የምትበቀይበት ሰዓት ደርሷል። አንቺ ግን እንደዚህ አይነት ሰው አይደለሽም። ትደናበራለህ እንዴ? ሰውየው እኔ መደናበር የሚባል ነገር አላውቅም። ይሻላል። ለምን የፈለከኝ? ታማኝነትህን ልፈትነውና እንደ ራሴ ላምነህ ስለምፈልግ ነው። መልካም። እኔም ደግሞ ጥርጣሬን ለማጥፋት ዝግጁ ነኝ። ይኸው ምንድን ነው? የሥራ ማስኬጃችን ነው። እሺ፣ ስራው ምንድን ነው? ቴሌግራም ላይ እኮ ልኬልሃለሁ። ይኸው ማን ነው? ከዚህ ዓለም ታሰናብቷል። ትገለዋለህ።